ሰላም ውድ ተመልካቾቻችን እንደምን አላችሁ? በዛሬው ዕለት የትም ቻናል ላይ ያላገኛችኋቸውን ሰበር መረጃዎችን ይዘላችሁ መቅረብ ችለናል። ታዲያ ቀጥታ የምንጀምረው ጠቀስ አድርገን እንለፍ። ከሰሜን ለንደን ነው። መድፈኞቹ አርሰናሎች በክረምቱ የዝውውር መስኮት የፊት መስመራቸውን ለመለወጥ እንቅስቃሴ እያደረጉ ነው። ታዲያ የፒኤስጂውን ፈረንሳይ ኮከብ ባርኮላና እንዲሁም ደግሞ አንድ አዲስ ትኩረት መጥቷል በአርሰናል ቤት በባየር ሊቨርኩሰን ቤት የ100 ሚሊዮን ዩሮ ግምት የተሰጠውን አጥቂ ወደ ኤምሬትስ ስለሚመጣበት ሁኔታ የወጡ እጅግ አስገራሚ መረጃዎች አሉ። ከአርሰናል በተጨማሪ ዩናይትድ በአዲሱ አሰልጣኝ ካሪክ ስር አማካይ ክፍሉን ለመገንባት የቼልሲውን ወጣት አማካይ አንድሬ ሳንቶስን ፈልጎ ብቅ ማለቱ እየተነሳ ይገኛል። በሱ ዙሪያም ሰፊ መረጃዎች አሉ። እንዲሁም ደግሞ ውሉ ተቋረጠ እየተባለ የሚነሳው ኤደርሰንስ እንዴት ነው ነገሩ የሚለውን እንመለከታለን። እንደገና ሪያል ማድሪድም ለፈረንሳይ ኮከብ ኦሊስ ያዘጋጀው ከበድ ያለው የዝውውር ጥያቄስ ምን አይነት ሂደት ላይ ይገኛል የሚለውን እንመለከታለን። በመቀጠል በ2026 ዓለም ዋንጫ ላይ የተከሰተውን ማመን የሚከብድ ታሪካዊ ድራማ ያስመለከቱትን የዓለም ዋንጫ ጨዋታዎችን እንመለከታለን። እንግሊዝ በ10 ተጫዋቾች በአዜቴካ ስቴዲየም አዘጋጇን ሜክሲኮን አስለቅሳ አልፋለች። እንዲሁም ብራዚል በሃላንዷ ኖርዌይ ከ16 ውስጥ ተሰናብታ 8 ውስጥ ማለፍ ሳትቀር ችላለች ማለት ነው። ይህም በጣም አሳዛኝ ነው። ከሱ ጋር በተያያዘ ኔማርም በጣም አሳዛኝ መረጃ ወጥቷል በኔማር በኩልና እነሱን ሰፊ በሆነ መልኩ እንመለከታለን። ታዲያ እናንተ እስከ መጨረሻው ድረስ የቻናላችን ተከታይ ሆናችሁ አብራችሁ ቆይታ አድርጉ። ቪዲዮውን ላይክ እያደረጋችሁ ሀሳብ አስተያየቶቻችሁንም ኮሜንት ሴክሽን ላይ ያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። በመጀመሪያ የምንመለከተው እንግዲህ የዋናው ሰበር መረጃችን ሚኬል አርቴታና የአርሰናልን የዝውውር ቦርድ የክረምቱን የዝውውር መስኮት ለመቆጣጠር ከወዲሁ ወስነዋል። አርሰናል በአሁኑ ሰዓት የፒኤስጂውን የ23 ዓመት ፈረንሳዊ የክንፍ መስመር ተጫዋች ባርኮላ ለማስፈረም ከፍተኛ ግፊት እያደረገ ይገኛል። ባርኮላ በአሁኑ ሰዓት በዓለም ዋንጫው ላይ ለፈረንሳይ ብሔራዊ ቡድን 2 ጎልና 1 አሲስት በማድረግ ድንቅ ብቃቱን እያሳየ ይገኛል። ባለፈው የውድድር ዘመን በፒኤስጂ ቤት በሁሉም ውድድሮች 13 ጎሎችንና 6 አሲስቶችን በማስመዝገብ ጥሩ የሚባል ጊዜን አሳልፈዋል። አስቡት፣ እነዚህን ጎሎች ያስቆጠረው ከቤንች እየተነሳ ነው። አንድን ጊዜ ቋሚ ለመሆን አይችልም። ምክንያቱም ዱዌ ዴምቤሌ አይነት ተጫዋቾች አሉና እነዚህን ተጫዋቾች ሰብሮ አልፎ ቋሚ ሆኖ መጫወት መቻል ማለት በባርኮላ ፊት የማይቻል ነገር እንደሆነ እየተመለከትን እንገኛለንና ከቫርሽኬሊያን መጥቀስ እንችላለን። እነዚህን ተጫዋቾች አልፎ መጫወት አይቻልም። ታዲያ ከነዚህ ተጫዋቾች የሚተርፈውን ጊዜ እየተጠቀመ 13 ጎልና 6 አሲስቶችን ማስመዝገብ በጣም የሚደንቅ ነው። ታዲያ ተጫዋቹ ባለፈው ሰኔ ወር ላይ ክለቡን መልቀቅ እንደሚፈልግም ለፒኤስጂ አመራሮች በይፋ አስታውቋል። የስፖርት ጋዜጠኛ ታዋቂው እንዲሁም ደግሞ ታማኝ የሆነው ቤን ጃኮብስ እንደገለጸው ከሆነ ባርኮላና ፒኤስጂ በአዲስ ውል ማራዘሚያ ላይ ሙሉ በሙሉ መስማማት አልቻሉም። ፒኤስጂ በአሁን ሰዓት ላይ ተጨማሪ ክንፍ ተጫዋች ካስፈረመ የባርኮላ መልቀቂያ በር በይፋ ይከፈታል ሲል ነው የተናገረው። አርሰናል ሞርጋን ሮጀርስን በዝርዝር ውስጥ ቢያስቀምጥም ባርኮላ ግን የአርቴታ ቀዳሚ ምርጫ ነው። ሆኖም ሊቨርፑልም ተጫዋቹን በቅርብ ርቀት እያደባበት እየተከታተለው በመሆኑ በሁለቱ እንግሊዝ ኃያላን መካከል ከባድ ጦርነት ሊነሳ እንደሚችልም እየተዘገበ ይገኛል። አርሰናል በዚህ ብቻ አላበቃም። ሌላኛው አይኑን የጣለበትና የፊርማው ባለቤት ለማድረግ እየተጋጋጠለት የሚገኘው ተጫዋች የባየር ሊቨርኩሰኑ የ21 ዓመት በታች የካሜሩኑ አጥቂ ኮፋኔ ነው። ይህ ወጣት አጥቂ እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ ወደ አውሮፓ ከመጣ በኋላ በጃቢ አሎንሶ ስር በሚያስደንቅ ፍጥነት ነበር ያደገው። ውሉ እስከ 2029 ድረስ የሚቆይ ቢሆንም አርሰናል ግን እሱን ለማስፈረም ንግግር ጀምሯል። የተጫዋቹ ወኪል ዴፖሎ ለአርሰናል በሰጠው እጅግ ደፋር መግለጫ ላይ እንዲህ ብሏል። እሱ የ100 ሚሊዮን ዋጋ ያለው ተጫዋች ነው ሲል ገልጿልና አርሰናል ኮፋኔን ካስፈረለ ለሚቀጥሉት 10 ዓመታት የሚሆን እጅግ የተሟላ አጥቂ ያገኛል። እሱ ፍጥነት አለው፣ ቴክኒክ አለው፣ በጥልቀት ይከላከላል፣ በአየር ላይም እጅግ ጠንካራ ነው። በአውሮፓ ውስጥ እንደሱ ያለ የተሟላ ወጣት አጥቂ ማግኘት ከባድ ነው ሲል ተናግሯል። ይህ ደግሞ በእኔ እይታ ከሆነ በጣም ውሸት የሆነ ነገር ነው ብዬ ነው ማሰብ። ምክንያቱም
ይህ ተጫዋች በሻምፒዮንስ ሊግ ጨዋታዎች ላይ ለመመልከት እድሉ ነበረኝና አንድም እንደዚህ የተባለለትን ነገር እንቅስቃሴ ሲያደርግ አልተመለከትኩትም። ምናልባት በዛ ጨዋታ ላይ ብቻ ስላዩት መገመት ይከብዳልና ግን ደግሞ አንድ ደላላ ቤት ሊሸጥ ሲል መቼም ቤቱን እያጣጣለ አይሸጥልም። ስለዚህ የግድ ስለ ቤቱ ይከባሃል። ቤቱ እኮ በቃ አስፋልት ዳር ላይ ቆመ እንዲህ በአንድ እጅ ደግሞ በር እየከፈትክ የምትገባበት ቤት ነው ይላል እና በዚህ አይነት ሁኔታ የራሱን ተጫዋች የራሱን ምርት መሸጥ ማስተዋወቅ መቻል አለበት እና እንደዚህ አይነት ነገሮችን እየተጠቀመ ይገኛል። አርሰናል ይህንን ዝውውር ካሳካ እንግዲህ የፊት መስመሩ ለረጅም ዓመታት ጥሩ ግብዓት ሊኖሩ እንደሚችል ደግሞ ጥርጥር ያለው አይመስለኝም። ወደ ሌላኛው እንግሊዝ ክለብ ማንቸስተር ዩናይትድ ስናልፍ ዩናይትድ በአዲስ የውድድር ዘመን የአማካይ ክፍሉን ሙሉ በሙሉ እንደ አዲስ ለመገንባት ዝውውር ገበያው ላይ ትልቅ እንቅስቃሴ እየፈጠረ እንደሚገኝ እናውቃለን። የመጀመሪያው ሰበር መረጃ የወጣው በትላንትናው ዕለት ነው። ዓለም አቀፍ የዝውውር ጉዳዮች ጋዜጠኛው ነው ፋብሪዞ ሮማኖ እና ደግሞ የአትሌቲኮ ዴቪድ ኦርንስቴን እንደዘገቡት ከሆነ ዩናይትድ የ22 ዓመቱን የቼልሲ አማካይ አንድሬ ሳንቶስን ለማስፈረም ጥያቄ አቅርቧል ሲሉ ተናግሯል። ዩናይትድ ከተጫዋች ወኪሎች ጋር የመጀመሪያ ደረጃ ውይይቶችን አድርጓል። ቼልሲ እስካሁን ይፋዊ ዝውውር ጥያቄ ዋጋ ባያቀርብም ተጫዋቹን ግን ፈጽሞ የማይሸጥ አድርጎ እንደማይመለከተው ነው እየተዘገበ ያለው። ያው ቼልሲ ቢዝነስ ክለብ እንደሆነ እናውቃለን። ለሁሉም ወገኖች ተስማሚ የሆነ ጥሩ የገንዘብ ጥያቄ ከመጣ ቼልሲ ዝውውሩን እንደማያግድ ታውቋል። ዩናይትድ ፍላጎት አለው፣ ነገር ግን ሁሉም ነገር ቼልሲ በሚጠየቀው የመጨረሻ ዋጋ ላይ ይወሰናል። ሳንቶስ በማይክል ካሪክ ታክቲክ ውስጥ ለአማካይ ክፍሉ ትልቅ ጉልበትና የኳስ ቁጥጥር ብቃት ይሰጣል ተብሎም የሚታመን ተጫዋች እንደሆነ የተዘገበው። በተጨማሪም ለዩናይትድ ደጋፊዎች ሌላኛው ትልቁና አስደሳቹ ዜና የ26 ዓመቱ እንግዲህ ነገ 27ኛ ዓመቱን የሚይዘው ብራዚላዊ አማካይ ኤደርሰን ወደ ዩናይትድ የሚያደርገው ዝውውር የመጨረሻ ምዕራፍ ላይ መድረሱን ነው። ዝውውር በጁላይ መጀመሪያ ላይ መጠናቀቅ የነበረበት ቢሆንም ተጫዋቹ በሮማው ተከላካይ ዌስሊ ፎፋና ጉዳት ምክንያት ባልተጠበቀ ሁኔታ ወደ ብራዚል ብሔራዊ ቡድን ለዓለም ዋንጫው ስብስብ በመጠራቱ መዘግየቱ ይታወሳል። በዚህ ምክንያት ዝውውሩን በአሜሪካ ሆኖ ለማጠናቀቅ ተገዶ ነበር። እዚያም ሆኖ የመጀመሪያ ደረጃ ቀላል ሕክምና ምርመራ ቢያደርግም የዩናይትድ ሕክምና ባለሙያዎች ግን በካሪንግተን የተሟላና ጥብቅ ምርመራ እንዲያደርግ አጥብቀው ጠይቀው ነበረ። አሁን ግን ትላንት ብራዚል ከዓለም ዋንጫው መሰናበቷን ተከትሎ መንገዱ ሙሉ በሙሉ ተጠርጎለታል። ኤደርሰን በሚቀጥሉት ጥቂት ቀናት ውስጥ ወደ ዩናይትድ በመጓዝ የተሟላ ሕክምና ምርመራ ያደርጋል። የቀሩትን ወረቀቶች ፈርሞ በካሪክ ስር አዲሱ የዩናይትድ አማካይ ክፍል ምሰሶ ሆኖ በይፋ መተዋወቁም የሚቀር ነገር እንዳልሆነ ነው የተመለከትነው። አሁን ደግሞ እስቲ የዝውውር ገበያውን ሙሉ በሙሉ ወደ ተቆጣጠረውና የብዙዎቻችንንም ትኩረት ወደ ሳበው መረጃ እናምራ። መላውን አውሮፓም እያስደነገጠ ይገኛል። የሪያል ማድሪድ ጋላክቲኮን ስብስብ ማሰባሰብ መጀመር ማለት ነው። የሳንቲያጎ በርናባው ባለቤቶች ዳግም የዓለም እግር ኳስን በገንዘብ ጉልበት ለመቆጣጠር ተነስቷል። እንደ ጀርመንና ስፔን ታማኝ ሚዲያዎች ዘገባ ከሆነ ማድሪድ ለባየር ሙኒኩ ኮከብ ኦሊሴ ታሪካዊ እጅግ አስገራሚና ድንቅ የሆነ የዝውውር ሂሳብ እንዳዘጋጁ ተመለከትን። ማድሪድ ያቀረበው ሂሳብ በአጠቃላይ 220 ሚሊዮን ዩሮ ነው። ይህ የገንዘብ መጠን እንዴት ሊከፋፈል ቻለ ካለን 190 ሚሊዮን ዩሮዎቹ ቋሚ ናቸው። እንዲሁም ደግሞ የቀረው 30 ሚሊዮን ዩሮ ደግሞ ከተጫዋቹ ስኬት ጋር የተያዘ አዶንስ ወይ ደግሞ ቦነስ እንደምንላቸው ክፍያ ናቸው። ይህ ኦፕሬሽን ከተሳካ ኦሊሴን በዓለም ውዱ ተጫዋቾች ተርታ ውስጥ እንደሚያሰልፈው ምንም ጥርጥር የለውም። ኦሊሴ ከዚህ ቀደምም በማድሪድ ራዳር ውስጥ የነበረ ቢሆንም በአሁኑ ሰዓት ግን በ2026 ዓለም ዋንጫ ላይ ለፈረንሳይ ያሳያሉ ድንቅ እና አስማታዊ ብቃት ፍሎሬንቲኖ ፔሬዝ ሙሉ በሙሉ እንዳሳመናቸው ተመልክቷል። ማድሪድ በአሁኑ ሰዓት በቀኝ ክንፍ ላይ ተነስቶ ወደ መሃል የሚሰብር ድንቅ ድሪብሊንግ ያለውና ጨዋታዎችን መለወጥ የሚችል ወጣት ኮከብ ይፈልጋል። ይህ ተጫዋች ደግሞ በዓለም ዋንጫው ላይ እየተመለከት ነው እንዳለው ከሆነ ዲዲር ዴሾ እየተጠቀሙበት እንዳለው መንገድ ከሆነ ደግሞ ጨራሽም 10 ቁጥር ሚና እንዲሁም ደግሞ ፎልስ ናይንም ሆኖ ሲጫወት እየተመለከት ነው እንገኛለን። ባየር ሙኒክ ግን ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። የቡድኑ ዋና ንብረት እንደሆነ በይፋ እየተነገረ ይገኛል። ይህ የ220 ሚሊዮን ዩሮ ጥያቄ ግን
ማንኛውንም ክለብ ውሳኔ እንዲቀይሩ ያስገድድ የሚችል ጥያቄ ነው። ማድሪድ ውድድሩ ከመጠናቀቁ በፊት ዝውውሩ ለመጨረስ የፈለገበት ምክንያት ኦሊሴ ዓለም ዋንጫውን በታላቅ ድል ካጠናቀቀ ዋጋው ከዚህ በላይ ሊሰቀል ስለሚችል ስለተረዳ ነውና ዓለም ዋንጫው ሳያልቅ ነው ይህንን ተጫዋች ማስፈረም መቻል ያለብን ብለው የተነሱት። የዝውውር በሚቀጥሉ ሳምንታት የአውሮፓን እግር ኳስ ዕጣ ፈንታ የሚወስን ትልቅ ፍልሚያ ሊሆን ይችላል እየተባለ ይገኛል። ምክንያቱም ኦሊሴ በዚህ ገንዘብ ከፈረመ በኋላ አስቡት ከ100 ሚሊዮን ዩሮ በታች ሌላ ዊንገር ታገኛላችሁ ብዬ አላስብምና ኦሊሴ ሲጀመር አሁን እንደሌሎቹ ያን ዲያሞንዴ 120 ሚሊዮን ፓውንድ እንደሚጠራበት ከሆነ ኦሊሴ አሁን እየተነሳለት ላለው ዋጋ ይገባዋል ብዬ ነው የማስበው። እንግዲህ ከዝውውር ወሬዎች ወጣ እንበልና መላውን ዓለም እያነጋገረ ወደሚገኘው ወደ ዓለም ዋንጫ ድራማ እናልፋለን። በትላንትናው ምሽት በዓለም ዋንጫ የጥሎ ማለፍ ጨዋታ ማመን የሚከብዱ ውጤቶች እየተመዘገቡ ይገኛል። ብራዚል በኖርዌይ 2-1 በሆነ ውጤት ተሸንፋ ከ16 ውስጥ እንግዲህ ወደ 8 ውስጥ ለመግባት በሚደረገው ጥረት በድንገተኛ ሁኔታ እንግዲህ መሰናበቷን ተመለከትን። ይህ ሽንፈት ብራዚል ባለፉት 36 ዓመታት ውስጥ ከሩብ ፍጻሜ በፊት ወጥታ የማታውቀውን ታሪክ ያበላሸ ጥቁር ጠባሳ ሆኖ ተመለከት ነው። የኖርዌይን ወሳኝ ማሸነፊያ ግቦች ያስቆጠረው ሌላ ማንም ሳይሆን የጎል ማሽኑ ኤርሊንግ ብራውት ሃላንድ ነው። ሃላንድ በዚህ ጨዋታ 2 ግቦችን በማስቆጠር በውድድሩ ላይ ያለውን አጠቃላይ ጎል መጠን ወደ 7 በማሳደግ የወርቅ ጫማውን ለመውሰድ ከኤምባፔና ሜሲ ጋር አለው ሲል ተመለከት ነው። ብራዚል ምንም እንኳን በጨዋታው መገባደጃ ሰከንዶች ላይ በኔማር አማካኝነት በፍጹም ቅጣት ምት 1 ግብ ብታስቆጥርም ሽንፈቱን ግን ልታስቀረው አልቻለችም። ጨዋታው እንዳለቀ ግን የተፈጠረው ነገር እንግዲህ በርካታ የኳስ አፍቃሪያኖችን ልብ ሰብሯል፣ እኔንም ጨምሮ ማለት ነው። እዚህ ጋር ሐሳቤን መስጠት ስለምፈልግ ነው። የ34 ዓመቱ ኮከብ ተጫዋች የሆነው ኔማር ጁኒየር ሜዳ ላይ ተቀምጦ እንባውን መግታት አልቻለም። በከፍተኛ ሁኔታ ስቅስቅ ብሎ ሲያለቅስ የነበረ ሲሆን ቡድን አጋሮቹ ሊያጽናኑት ቢሞክሩም አልተሳካላቸውም። ኔይማር ከጨዋታው በኋላ በሰጠው መግለጫም መላውን ዓለም ያስደናገጠ ውሳኔ አስተላልፏል። በእርግጥም ሲጠበቅ ነበረ። እሱም እንዲህ ሲል ተናግሯል። በጣም ሞክሬ ነበር። በሜትላይፍ ስቴዲየም ጀመርኩ፣ እዚህ ጨረስኩም ሲል ተናግሯል። አሁን ሁሉም ነገር አብቅቷል በማለት ከብሔራዊ ቡድን በይፋ ጡረታ መውጣቱን አስታውቋል። ኔይማር ለሀገሩ 130 ጨዋታዎችን አድርጎ 80 ጎሎችን በማስቆጠር የንጉሱ ፔሌን ክብረ ወሰን ሰብሮ የምንጊዜውም ከፍተኛ ጎል አስቆጣሪ በመሆን ነው ማሊያውን የሰቀለው። ከእግር ኳስ ሙሉ በሙሉ ስለመሰናበቱ ሲጠየቅ ግን ውሳኔውን እስከ ታህሳስ ወር ድረስ እንደሚያስብበት ገልጿል። አሰልጣኝ አንቼሎቲ ግን ከሽንፈቱ በኋላ በቦታቸው እንደሚቀጥሉ አረጋግጠዋል። ኖርዌይ በቀጣይ በሚያሚ የእንግሊዝና ሜክሲኮን አሸናፊ የምትገጥም ይሆናል ተብሎ ሲጠበቅ ነበረ። ወደ እሷ እናምራ። ታዲያ በ10 ተጫዋቾች ጨዋታዋን የጨረሰችው እንግሊዝ ሜክሲኮን በሜዳዋና በደጋፊዋ ፊት አስቀይማ ማለፍ ችላለች። አዘጋጁ ሀገር ሜክሲኮ እንዳልኳቸው እንግዲህ በደጋፊዎቿ ፊት ሜሂኮ የሚለው ድምጽ እያስተጋባ በሰማንበት ጨዋታ በጣም አስደናቂ እንቅስቃሴ በተመለከትንበት የ101 ደቂቃ ጨዋታ ሂደት ላይ በጣም ምን ልበላችሁ ብቻ ግን እንግሊዝ አሸንፋለች። ጨዋታው 5 ጎሎች የተቆጠሩበት፣ ቀይ ካርድ የታየበት፣ እስከ መጨረሻዋ ሰከንድ ድረስ ልብ ያንጠለጠለ እውነተኛ ጦርነት፣ አብዛኞቹ የእግር ኳስ ተመልካቾች ማየት የምትፈልጉት አይነት ጨዋታ ነበር ብዬም አስባለሁ። በመጨረሻም እንግሊዝ ሜክሲኮን 3-2 በሆነ አስደናቂ ውጤት አሸንፋ ለሩብ ፍጻሜ አልፋለች። የጨዋታው ታላቅ ጀግና የነበረው ታዲያ ማንም አልነበረም፣ ጁድ ቤሊንጋም ነው። ቤሊንጋም በሜክሲኮ ደጋፊዎች ከባድ ጩኸትና ጫና ሳይበገር በመጀመሪያው አጋማሽ በቡካዮ ሳካ ግሩም ክሮስ የተገኘችውን ኳስ በግንባሩ በመግጨት መሪ ካደረገ በኋላ በ60 ሰከንዶች ልዩነት ውስጥ ሁለተኛዋን አስደናቂ ጎል አስቆጥሮ ስቴዲየሙን ጸጥ ረጭ አድርጎታል። አስቡት ሜክሲኮች ባለፉት ጨዋታዎች እንግዲህ ምንም አይነት ጎል ያላስተናገዱ ቡድኖች ነበሩ። ነገር ግን እንግሊዝ በጁድ ቤሊንጋም አማካኝነት በ60 ሰከንዶች ውስጥ 2 ጎሎችን አስቆጥሮባቸዋል።
እንደገና ደግሞ በሙሉ ጨዋታው 3 ጎሎችን አስተናግደው ከውድድሩ ተሰናብቷል። ሜክሲኮች በአንድ ጎል ምላሽ ቢሰጡም ሌላ ፈተና የመጣው እንግዲህ በሁለተኛው አጋማሽ ነበረ። በ54ኛው ደቂቃ ላይ የእንግሊዙ ተከላካይ ዣረል ኳንሳ በሰራው ከባድ ጥፋት በቫር ታይቶ በቀይ ካርድ ከሜዳ ተባረረ። እንግሊዝ በ10 ተጫዋቾች እንድትቀጥል ብትገደድም በአንቶኒ ጎርደን ላይ የተሰራውን ጥፋት ተከትሎ ሃሪ ኬን በፍጹም ቅጣት ምት 3-1 አደረገ። ሜክሲኮ በራውል ሂሚኒዝ የፍጹም ቅጣት ምት ሁለተኛ ጎል አግኝታ በእንግሊዝ ላይ ከባድ ጫና አሳድራ ነበር። ጆርዳን ፒክፎርድ እና ቤሊንጋም ያዳኗቸው ኳሶች ምን ያክል እንግሊዞች ወደፊት ሊያነሷቸው እንደሚችሉ አላቅም። ምናልባትም ሐውልት ሊሰራላቸው ይችላል። በተለይ ዳኛው የጨመሩት 11 ተጨማሪ ደቂቃ ለአሰልጣኝ ቶማስ ቱሄል እጅግ አሰቃቂ ነበረ። ሆኖም እንግሊዝ በጀግንነት መክታ 10 ተጫዋች ኖሯት በርካታ ደቂቃዎችን በመከላከል አሳልፋ መውጣት ችላለች እና እንግዲሁም ሜክሲኮ ካናዳን በመከተል ሁለተኛዋ አስተናጋጅ ሀገር ከዓለም ዋንጫው የተሰናበተች ሆና ተመለከትናት። ካፒቴኑ ሃሪ ኬን በዚህ ውድድር 6ኛ ጎሉን አስቆጥሯል። በአጠቃላይ በዓለም ዋንጫ ታሪኩ ደግሞ 14ኛ ጎሉን አስመዝግቧል። አሁን እንግሊዝ በቀጣዩ በሚያሚ ከኖርዌይ ጋር ለግማሽ ፍጻሜ ታላቅ ፍልሚያም የምታደርግ ይሆናል። የዛሬው መረጃዎቻችን እንዲሁም ደግሞ ጥልቅ መረጃዎቻችን እነዚህን ይመስሉ ነበር። የእግር ኳስ ዓለም እንግዲህ በዓለም ዋንጫ በኩል በጣም መደመሙን ቀጥሏል። በዝውውር መረጃዎች ላይም እንግዲሁ በርካታ ክለቦች በርካታ ሂደቶችን እየተመለከቱ ነው። አርሰናል አዲሱን ፈራሚ ያገኝ ይሆን ወይ? በየትኛው በኩል ከማን ይጀምራል የሚለውን አብረን የምንመለከተው ይሆናል። ማንቸስተር ዩናይትድ የኤደርሰን ነገር እያጠናቀቀ ነው፣ እየተረጋገጠም ይገኛል። አሁን ብራዚል መውደቋንም ተከትሎ መጥቶ ይፈርማል እየተነሳ ነው። ከነዚህ ጋር በተያያዘ እንግዲህ የእናንተስ ሀሳብ አስተያየት ምንድነው? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮትም እንጋብዛለን። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰላም።